ረጋና ምን አይነት ዲፌንሲቭ ማስተር ክላስ ነው ያስመለከተችን? ይሄማ ዲያጎ ሲሞኒ ነው የምሪን ነው የምላችሁ። በግሩፕ ኤል ወሳኝ ጨዋታ እንግሊዝ ከጋና 0-0 ተለያይተው አንድ ነጥብ ተጋርተው እንግዲህ በ4-4 ነጥብ በግሩፓቸው በጎል ተበላልጠው እንግሊዝ አንደኛ ላይ እንዲሁም ደግሞ ጋና ሁለተኛ ላይ በተመሳሳይ ነጥብ በጎል ክፍያ ዝቅ ብላ ተቀምጣለች። ምን አይነት ዲፌንሲቭ ማስተር ክላስ ነበር ጋናዎች ያስመለከቱን። ጨዋታው ላይ ይዘውት ከገቡት ሀሳብ አንጻር በጣም ስኬታማ ቡድን ጋና ይመስለኛል በግሌ። ምክንያቱም እንግሊዝ ሙሉ በሙሉ ጨዋታውን ከኳስ ጋር የበላይነት ወስዳ ነበረ። ለማጥቃትም የተለያዩ አጋጣሚዎችን የጎልድን ለመፍጠር ስትሞክር ነበር፣ አልተሳካላትም። የጋና ዲፌንዲንግ በጣም አስደናቂ ነበር፣ እንደ ቡድን የነበራቸው ህብረት ማለት ነው። በአንዳንድ አጋጣሚዎች ነው በካውንተር አታክ ለማጥቃት የሞከሩት እንጂ ያን ያህል ኳሱን የሚያዝ ፍላጎትም አልነበራቸውም። ኳሱንም እንግሊዞች በዛ ልክ የያዙት የነበረው ፈቅደውላቸው እንደነበር ነው የተመለከትነው። ኤኒዌይ ግን የጋናዎች መከላከል አቅም ዛሬ በጣም ድንቅ ነበረ። የሚፈልጉትንም አንድ ነጥብ አግኝቷል። እንግሊዞች ግን ከዚህ በላይ የማግኘት ሀሳብ ኖሯቸው ጨዋታው ላይ የገቡ ቡድን ይመስሉ ነበረ። ነገር ግን ያሰቡትን ከጨዋታው ላይ ይዘው መውጣት አልቻሉም። በዚህ ጨዋታ ላይ ማለት ነው ፈርስት ሃፍ ጭራሽ ጋና ኦን ታርጌት እንኳን አላስሞከረቻትም ነበር ለእንግሊዝ ማለት ነው። ከሰከንድ ሃፍ በኋላ ነበረ ሙከሮችን እንኳን ኦን ታርጌት ማድረግ ችላ የነበረችው እንግሊዝ ማለት ነው። ያው ተደጋጋሚ ሙከሮችን ለጎል የቀረቡ አጋጣሚዎችን መፍጠር ችላ ነበረ። ነገር ግን እንግሊዝ አልተሳካላትም። ዘንድሮ ከአፍሪካ ቡድኖች ብዙ ነገር ነው መጠበቅ ያለብን። ይኸውልህ የአውሮፓ እግር ኳስና የአፍሪካ እግር ኳስ ልዩነቱ ይቺን ታክል ሆኗል። ይኸውልህ ይቺን ታክል በጣም ጥቂት ልዩነት ነው ያለን። ከዛ ውጪ ፐርፌክት የሆኑን የአፍሪካ ቡድኖችን እያኮሩኝ ነው። ዛሬ ጋናን እያያችሁት ነው። ምን አይነት ዲሲፕሊን የሆነ ቲም ነው በእናትህ እንዴ! እንግሊዝን የሚያክል በአውሮፓ እንደዛ ትላልቅ ተጫዋቾችን ያከማቸ የአውሮፓ ምርጡ አጥቂዎች ዊንገሮችን የያዘውን እንግሊዝ ተቋቁመው እንዴት በካውንተር እየተጫወቱ አስገራሚ ውጤት ይዞ እንደወጡ አያችሁ። ይሄ ውጤት በጣም ፐርፌክት ነው በቃ ለጋና ማለት ነው። ፐርፌክት የሆነ ውጤት ነው። ምክንያቱም ከእንግሊዝ ጋር ነው የምትጫወተው። ይሄ እንግሊዝ ቡድን ለዋንጫ የሚታጭ ድንቅ ቡድን ነው። ማንም አይከራከርበትም። ገብቷል አይደለ? ተመልከት ማማን እንዳለው እስቲ። የአፍሪካ ቡድኖች ዘንድሮ ከሌላ ጊዜ በተለየ ማለት ነው ዋንጫ እንኳን ያነሳሉ ባንላቸው ግን አንድ ደረጃ ከፍ ብለው የሆነ ስቴፕ ድረስ እንደሚሄዱ በጣም እርግጠኛ ነኝ። ደግሞ አንድ ቡድን ብቻ አይደለም፣ አንድ ሁለት ቡድኖች ደህና ቦታ ላይ ደርሶ ዘንድሮ ልንመለከት እንችላለን በእርግጠኝነት። ጋናዎች ግን አስገርመውኛል። የምሬ ነው የምላችሁ። እንግሊዝ ደግሞ ከበባድ ኳሶች ሃሪኬን የሳተው ኳስ ነው ማን ማይታሰብ ኳስ ነው የሳተው። በለ ወጣ። ለማንኛውም ጋና 0 እንግሊዝ 0 ጨዋታው ተጠናቋል። ጀምአው ይመቻችሁ። ወርልድ ካፕ ከጀመረ እግዚአብሔር እንደዛሬ ቋጥሬ አላውቅም። ጋና እኔ እንጃ በቃ ስለ ባንዲራው ሲመሳሰልብኝ ኢትዮጵያ መስሎኝ ይሁን ምን ይሁን አላውቅም። እንዴት ነው ሲከላከሉ የሚያረኩት? በቃ በትክክል እንዴት መከላከል እንደሚችሉ ጠንቅቀው ነው የሚያውቁት። በጣም ነው የሚችሉት ማለት ነው። እንግሊዝም ግን አደገኛ ቲም ናት። ባለፈው ቱሄል በደንብ የተማረ ይመስለኛል። ማርክ ገሂ ዛሬ የሚገርም ፐርፎርማንስ። ሌላው ግን አሁንስ አልታያችሁም ወይ? ዲክላን ራይስ፣ አንደርሰን እና ቤሊንግሃም አይሰራም። ሶስቱም ምሯጭ ናቸው። በጣም ዳይሬክት እየሆነ ነው። በቃ ኳስ ይዘው ዝም ብሎ ቾር ነው ወደፊት። ሁሉም ቾር። ማዱኪም ዳይሬክት ነው። ጎርደንም ዳይሬክት ነው። ሃሪኬን ነው ትንሽ ሳብየ። ሁሉም ወደፊት ነው ኳስ። እንደ ቴምፖ መረጋጋት አለበት። ምንድነው ለሜኑ 15 ደቂቃ ሰጠው። እኔ ሶዬ እግዚአብሔርን ምን አርጎህ ነው ኮቢ ሜኑ? ቆይ እንደዚህ ምጥኝ አርጋ ያስቀረው። ኳሱን ወደ ግራ ወደ ቀኝ ወደ ግራ አንሸራሽራ ልክ ስፔስ ስታገኝ ስሩ ቦሎችን ትጫወታለህ። እንደዛ እኮ ነው ቻንስ የሚፈጠረው። አብዛኛው እንግሊዝ ቻንስ የፈጠረችው ከዊንግ እና ክሮሶች እና ከኮርና ነው እንጂ በትክክል ከኦፕን ፕሌይ ቻንስ አልፈጠረችም። እና እንግሊዝ በቃ መሀል ላይ ይፈልጋል ወይ ኤዜን እንደምንም አስገባው። ኤዜም ይሻላል ኳስ ስለሚይዝ። ሶስቱም ዳይሬክት ናቸው። በቃ አይሆንም። ግን በጋና እጅግ በጣም ኮርቻለሁ። እርሶስ? እንግሊዝ ከጋና 0-0 አልቋል። የእንግሊዝ ነገር ግራ የገባው ነው። ሁሉ ጊዜ እንግዲህ ስንት ዓመት አየና ግራ የገባው ነገር ነው። አሪፍ መጣች ስትሏቸው ችግር ይፈጥራሉ ላያቸው ላይ ሰው የተጫዋቾች ምርጫ ላይ ነው ላይ አሰልጣኙ ማድዌኬን አሰልፎ ሳካን ቤንች እያደረገ እኔ ግራ ገብቶኛል። እና ሞርጋን ሮጀርስ እያሉ ምናምን ነገር በጊዜ መቀየር ያለባቸው ነው። ራሽፈርድ ምናምን ሰውየው አቀየር ላይ ብዙም አይደለም። ፕላስ ደግሞ የጋና ቲም ይከላከለዋል አትበሉት። 90 ደቂቃ ነው የተከላከለው የጋና ቲም። እንዲያጠበቁትም የጋና ቲም ከፓናማ ጋር እንዲሁም ዶሚኔት ተደርገው ነበር። እዚህ ጨዋታ ላይ ግን ተከላከሉት፣ ተፋለጡት። በቃ ጨዋታው ሞር
ኃይል የበዛበት አድርጎ 0-0 ወጥቷል። እንግሊዝና ጋና እንግዲህ በ4 ነጥብ ምድቡን እየመሩት ይገኛሉ። ያው የመጨረሻው ጨዋታ ላይ አጣብቂኝ ውስጥ ሊገቡ ይችላሉ። ሶ ኤኒዌይስ እንግሊዞች ያው እንግሊዝ ናት። ያው አጠብቋትም የዓለም ዋንጫ ታሸንፋለች ብላችሁ አሪፍ ቲም ነው፣ ግን ያው ችግር ይፈጥራሉ ራሳቸው ላይ። አፍሪካ እንደዚህ ነው ሾክ ያደረገቻት ኢንግላንድን። ቶማስ ቱክል ሃዝ ኖ ፕላንስ ቱ ብሬክ ኦር ቱ ክራክ ዲስ ጋና ቲም እና ኮርተንባቸዋል። በጣም ሶሊድ ቲም ነበራችሁ። ቤንጃሚን አሳሬ፣ ሀርት ሶፎክ ሌላ ግብ ጠባቂ መያዝ ያለብን በጣም ልዩ ፐርፎርማንስ ነው። ከ33 ዓመቱ ግብ ጠባቂ ጋና በዓለም ዋንጫ ታሪክ ኦልደስት ስኳድ አስመዝግባለች የዚህን ቶርናመንት መሰለኝ። እሱም ክሊር አይደለም፣ ግን በጣም የካርሎስ ኬሮዥን ማስተር ፕላን አይተና ቶማስ ቱክልን በድጋሚ ሾክ አድርገውታል። እንግሊዝ 0 ጋና 0 ማለት ነው። ቀፋፊ ጨዋታ ማለት ሰከንድ ሃፍ ትንሽ ይሻል ነበር። ገባ አይደል? ሃሪኬን ምን ሆነ ነው ያን ከዚህ ትስታለ። ለዛሬ ቻንስ መፍጠር ያልቻልንበት ዋነኛ ተጠያቂ ቶማስ ቱሄል ነው። ተረዳኝ አይደል? ሲጀመር ሳካና ራሽፎርድ ዊንገሮች ናቸው። በቃ ግዴታ ሳካ እንደ ከትባክ አርጋይታላ በቃ ኳሊቲ ነው እኮ ገባ አይደል? ክላስ ኢዝ ፐርማነንት። ዋነኛው ችግር ግን አታክ ስናደርግ ሪስ ጄምስ ነው። ሪስ ጄምስን ገድበዋል ማለት ዝም ብሎ ብቻ የሚከላከል ራይት ባክ የካይል ዋከርን ስራ እንዲሰራ ነው። ኦቨርላፕ ማድረግ አለበት፣ አንደርላፕ ማድረግ አለበት፣ ክሮስ ማድረግ አለበት። አንዴ ራሱ የኒኮ ኦራይሊ ድል እኮ ሪስ ጄምስ ኦቨርላፕ አድርጎ እኮ ነው ማለት ሪስ ጄምስን አሳስረዋል ማለት ነው። ካቴና የሪስ ጄምስን ካቴና ፈታው ነው ምን ተረዳኝ አይደል? ከዛ በተረፈ ግን በቃ ሴት ፒስ ማለት ነው። ክሮሱ ይመጣል። ሌላው ግን ውስጥ ምናምን ቦክስ ውስጥ ምናምን ኦርጋናይዜሽን ምናምን የለም ማለት ነው። ሴት ፒስ ኮቻችንን እናውስህ ማለት ክሮሱ ይመጣል፣ ግን በቃ አላርለ ወፍ የለም ገባባ። እዚህ ጋር አርሰናል ይጫወታል። ሌላኛው አርሰናል ተጫዋች ቶማስ ፓርቴ ደግሞ ገደበን ማለት ነው። አርሰናል አይስቶ እንደዚህ ነው ገባ 0-0 አይገባብማ። የአርሰናል ተጫዋች ካለ በሁለቱም በኩል 0-0 ኖርማል ነው ማለት ተረዳኝ አይደል? የዛሬን 3 ነጥብ እኮ ያሳጣን ቶማስ ቱሄል ነው። ሰው እንዴት እነዚህን ተጫዋቾች ቋሚ አድርጎ ይገባል? ጎራዳ ነው ማዱኪ በከለር ነው የሚለያዩት ሁለቱም። ደግሞ እኮ ያ ሁላ ሰዓት እንዴት ያጫውታቸዋል? ዶክተር አይሻልም አሁን ከጎርደን እኔ ያ የስፒኑ ክለብ ያን ሁላ ብር አውጥቶ ለዚህ ብር እንዴት እንዳወጣ እንደገዛው ገርሞኛል። ምንም ቢሆን ዶክተር ይሻላል ከጎርደን 10 እጥፍ እንዴ! ቢስሚላህ ማዱኬን ያን ሁላ ሰዓት ደግሞ እኮ እነሱ ወጥተው ያውም ይዜ ይገባልሃል። ጋናና ጋና ነው የተጫወቱት። ሁሉም ጥቁር ናቸው ሁለቱም። ዛሬ ቱሄል በቃ እንዴ እነ ራሽፎርድ እና እነ ሳካ ሲገቡ እንኳን ትንሽ ተሻሉኩ። ዲክላን ራይስ እና ቤሊንግሃም መታገል ይሄ የነ ሰይዶ ማርሻል ነው ያረጉት እኮ። ሰው በጭንቅላት እንዴት አይጫወትም? አሲስት አያረግም እንዴት? እኔ አንድ ጀምስ ነው በጭንቅላት ያለው እዛ ጀምስ እና ሄኒክ እንትና ሃሪኬን መታገል የትም አይደርስም። እኔ አሁን ተስፋ እየቆረጥኩ ነው። እውነት ነው እንዴ ያንን ኦራይሊን ያስቀምጦ ያንን ያስገባል። ሰስፔንስ ነው ስፔንስ። ዛሬ ቶማስ ቱሄል ነው። ግን እነዚህን ሁለት ተጫዋቾች ለምን ቋሚ እንዳረጋቸው ግራ ገብቶኛል። አቃጠሉኝ። አላህ ያቃጥላቸው። በጣም ነው የተናደድኩት። ፋሚሊ ለማንኛውም የእንግሊዝ ደጋፊዎች ካላችሁ አይዟችሁ። የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ኧረ በስመ አብ እኔ እንደዚህ አይነት የመከላከል ዲሲፕሊን ማለት ነው እስካሁን ድረስ ከየትኛውም የዓለም ዋንጫ ከሚሳተፍ ክለብ ውስጥ አላየውም ማለት ነው። ጋና ምንድን ነው ያሳየችን ማለት 90 ደቂቃ ሙሉ ቁልፍ በቃ ማንም ሊከፍተው የማይችለው ቁልፍ ማለት ነው። እንግሊዝ ግን እንደዚህ አይነት የመከላከል እንትኖቹ ማትሰብር ከሆነ ከዚህ በኋላ ኩክድ ነው የምትደረገው። ምክንያቱም በዚህ አስተላለፍ መሰረት እየቀረቡ እሷን ያጠቋታል ማለት ነው። እንደውም ዳኛ ጋናን በድሏት ነው እንጂ በተለይ ያ ደግሞ የኮንሳ ኳስ እንግዲህ ቫር ቢታይ ኖሮ በእርግጠኝነት ፔናልቲ ያሰጥ ነበረ። ግን ማለት ነው ጋና እንደ አፍሪካ አፕሩተሽናል በቃ። ግን እንግሊዝ ግን ቀስ በቀስ አርሰናልን የመሰለች እየመጣች ነው ያለችው ማለት ነው። የገማ ቲም ነው እንግሊዝ ማለት የገማ ማለት ነው። ስንት ትኬትን ያበላል። አረ በእግዚአብሔር ምን አይነት ቲም ናችሁ? በስመ አብ ወልድ። አትሊስት አንድ አግብታችሁ አዘጉትም እንዴ? በቃ መጫወት እንኳን ካስጠላችሁ ምንድን ነው የምትሰሩት? ምንም ክሬቲቪቲ የለም። በቃ ሌሎቻችሁ እሺ ከእንግሊዝ ጋር ስትጋጠሙ ከዚህ በኋላ ጥርቅም አድርጋችሁ ዝጉት። ምንም አይፈጡም። ምንም ባዶ ተራ ቲም ነው። ሲያስጠሉ በእግዚአብሔር ኬት እንዳመጧቸው እኔ ነኝ ጥፋተኛ እንዴ? ምንድነው እንደዚህ? አትሊስት ትንሽ እንኳን ደግሞ
አትሞክሩም? ከማትሞክሩትም ላይ አጋጣሚ ስታገኙ አንግል ምን አለበት? ምን አይነት እንደዋረ በኢየሱስም ሲያስጠሉ በእግዚአብሔር እንዴ! ኧረ በስመ አብ። እንትኖች ደግሞ እንደ ውሻ ነው የቆለፉት እነዚህ ጋኖች ሲያስጠሉ ውሾች። ተበላው በቃ። አሁን ምንድነው እንግሊዝ ምንድነው? እሺ አሁን ምን ማለት ነው ይሄ? ትናንትና ክሮሻ ላይ 5 ያገባ ቲም ነው ይሄ? 4 ምናምን ያገባ ቲም ነው ይሄ? ኧረ በስመ አብ ማዱኪ በግ እንደው በቃ ምን ሴት ፒስ እንኳን ታገቧል ነበር እንዴ? ዲክላር ራይስቲን ያሻም ምን ሆናችሁ ነው ዛሬ እንዴ? ኧረ ጭራሽ እኮ እነሱ ሊያገቡባችሁ ነበር እኮ እንደው ተፍቷችሁ ነው እንጂ እኮ። ኧረ በስመ አብ። የእንግሊዝ ብሔራዊ ቡድን ተንገዳግዷል ጋይሶች። በዓለም ዋንጫ ሁለተኛ የምድብ ጨዋታዋን ከጥቋቁር ኮከቦቹ ጋር ያደረገችው የእንግሊዝ ብሔራዊ ቡድን 0-0 በሆነ ውጤት ጨዋታዋን ፈጽማለች። በባለፈው በክሮኤሽያ ጨዋታ የእንግሊዝ ብሔራዊ ቡድኖች አዎንታዊ ሆነው ሲገቡ ምልልሶች ሲበዙ እንዴት ተጋጣሚ ላይ ጉዳት ማድረስ እንደሚችል ተመልክተን ነበር። ዛሬ ግን በተቃራኒው የካርሎስ ኪሮሹ ጋና በተቻላቸው መጠን በ5-4-1 ሼፕ ውስጥ በሎ ብሎክ በጥንቃቄ ለመጫወት ነበር የሞከሩት። በዚህም እንግሊዝ በመጨረሻዎቹ ደቂቃዎች ካደረጋቸው የተወሰኑ ሙከራዎች ውጪ ኦልሞስት ለ80-85 ያክል ደቂቃዎች ይህ ነው የሚባል ተጠቃሽ ሙከራ እንዳታደርግ በደንብ በጣም በአስደናቂ ትኩረት ተከላክለው እንግዲህ ከዚህ ጨዋታ ወሳኝ 1 ነጥብ ይዘው ወጥተዋል። ጋና ነጥቧን 4 አድርሳለች። ስለዚህ ጋናና እንግሊዝ የማለፋቸው ነገር የሚቀር አይመስልም። ጋና ቀጣዩን ዙር አይዘር ዌይ አንደኛ፣ ሁለተኛ ኦር በምርጥ ሶስተኝነት ማለፏ የሚቀር አይመስልም እና በጣም አስደናቂ ውጤት ነው ለጋና ብሔራዊ ቡድንና ለካርሎስ ኬሮች። ለእንግሊዝ ግን አሁንም ጥያቄ ምልክቶች እንድናነሳ የሚያስገድድ ነው። እንደነዚህ አይነት ተጋጣሚዎች እንግሊዝ ሲገጥሟት ምንድን ነው መፍትሄዋ? እነማንስ የመፍትሄው ቁልፍ በእጃቸው ይገኛል የሚለው ዛሬም የተመለከትነው የቶማስ ቱኸል ቀጣይ የቤት ስራ ይመስላል። በዓለም ዋንጫ ታሪክ እንግዲህ በርካታ ጨዋታዎችን ያለ ግብ ያጠናቀቀው ብሔራዊ ቡድን የእንግሊዝ ብሔራዊ ቡድን ሆኖ ዛሬ ምሽትም እንዲሁ ሌላ ክብረ ወሰን አስመዝግቧል። እንግሊዝ በቀጣይ ከፓናማ ጋር በምድቡ የመጨረሻ ጨዋታ ስትጫወት፣ ጋና ደግሞ እንዲሁ ክሮኤሽያን የምትገጥም ይሆናል። ከ2006 ጀምሮ እንግሊዝ የምትባል ሀገር እንዲያልፍላትም አልፈልግም። ንጉሱን ኤልቢቾን ስለጠላችብኝ እነሆ ለ20 ዓመት እንግሊዝን እጠላታለሁ። እስከ ዓለም ፍጻሜም እንግሊዝ የምትባል ሀገር እኔ እያለሁ ሲያልፍላት መቼም አታዩም። ጋና የልጅነቴ ከ2010 የደቡብ አፍሪካው ዓለም ዋንጫ ጀምሮ የጋና ደጋፊ ነኝ። ይመቻት ጋና። እንግሊዝ እኔ እያለሁ መቼም የዓለም ዋንጫ ስታሳኪ የአውሮፓ ዋንጫም ስታሳኪ ማየት አልፈልግም። ምክንያቱም የዛሬ 20 ዓመት በጀርመኑ ዓለም ዋንጫ ኤልቢቾን ስለጠላሽብኝ፣ ንጉሱን ስለጠላሽብኝ ለዘላለም እስከ ዓለም ፍጻሜ ድረስ እጠላሻለሁ። ዛሬ ደስ ብሎኛል። ምድቡን ልታልፍ ትችላለች፣ ግን መቼም እኔ ያለው ዋንጫ ስትበላ እንግሊዝን አታዩም። ደስ ብሎኛል። እርሶስ ደስ አላለውትም? በምድር እጅግ አብዝቼ የምጠላት ሀገር ብትኖር እንግሊዝ ነች።